ዕለተ ሐሙስ ሚያዝያ 16 ቀን 2017 ዓ.ም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ውላችኋል። ከናሁ ቴሌቪዥን ለሰዓቱ ያዝናቸውን አጫጭር የሀገር ውስጥና የባህር ማዶ ዜናዎች ወደ እናንተ የምናደርስበት ጊዜው አሁን ነው። ከሰዓቱ ዜናዎች ጋር ማርቆስ ጎዴቦ ነኝ። አብራችሁ ቆዩ። ቀዳሚ ወዳደረግነው የሀገር ውስጥ ዜናችን አለፍን። ኢትዮጵያ በተያዘው የአውሮፓውያን ዓመት በምስራቅ አፍሪካ ያላትን ግዙፍ የኢኮኖሚ ባለቤትነት በኬንያ እንደምትነጠቅ ተገለጸ። ዓለም አቀፉ የገንዘብ ድርጅት በተያዘው 2025 የአውሮፓውያን ዓመት ኢትዮጵያ በምስራቅ አፍሪካ በግዙፍ ኢኮኖሚ ባለቤትነት የቀዳሚነት ደረጃዋን በኬንያ እንደምትነጠቅ ተንብዋል። የኢትዮጵያ ዓመታዊ ምርት 117 ቢሊዮን ዶላር እንደሚሆን የገለጸው ድርጅቱ በአንጻሩ የኬንያ 132 ቢሊዮን ዶላር ይደርሳል ብሏል። እንደ አውሮፓውያኖቹ የዘመን አቆጣጠር በ2025 መጨረሻ ኬንያ ኢትዮጵያን በመብለጥ የምስራቅ አፍሪካ ትልቁ ኢኮኖሚ ያላት ሀገር ትሆናለች ሲልም IMF አስታውቋል። የዓለም የገንዘብ ድርጅት IMF አዲስ ባስቀመጠው ትንበያ መሰረት እንደ አውሮፓውያኖቹ የዘመን አቆጣጠር በ2025 መጨረሻ ኬንያ ኢትዮጵያን በመብለጥ የምስራቅ አፍሪካ ትልቁ ኢኮኖሚ ያላት ሀገር ትሆናለች ብሏል። ከዓለም ባንክና ከዓለም አቀፉ የገንዘብ ድርጅት IMF የተሻለ ብድር ለማግኘትና የተረጋጋ ኢኮኖሚ ለመፍጠር በሚል የኢትዮጵያ መንግስት ብር ከዶላር ጋር ያለውን ምንዛሬ ማዳከሙ ለዚህ ዋነኛ ምክንያት ነው ሲል ጠቁሟል። እንደ አውሮፓውያኖቹ የዘመን አቆጣጠር በ2025 የኬንያ አጠቃላይ ሀገራዊ ጥቅል ምርት ወይንም GDP 132 ቢሊዮን ዶላር ይደርሳል ያለው የገንዘብ ተቋሙ ትንበያ የኢትዮጵያ አጠቃላይ ሀገራዊ ጥቅል ምርት ደግሞ 117 ቢሊዮን ዶላር እንደሚሆን ማስታወቁን የብሉምበርግ ዘገባ ያሳያል። ኢትዮጵያ የውጭ ምንዛሪ ስርዓቱን ገበያ መር ለማድረግና የብር ዋጋ በከፍተኛ ደረጃ እንዲዳከም መፍቀዷ ከ55 በመቶ በላይ ብር መዳከሙን የጠቆመው ብሉምበርግ በአንጻሩ የ3.4 ቢሊዮን ዶላር የብድር ፓኬጅ እና ተጨማሪ 16.6 ቢሊዮን ዶላር የገንዘብ ድጋፍ ከዓለም ባንክ ለማግኘት መቻሏን አስታውቋል። ኢትዮጵያ የብር ዋጋ በከፍተኛ ደረጃ እንዲዳከም በመፍቀድ ከ55 በመቶ በላይ ብር መዳከሙን የጠቆመው ብሉምበርግ የኬንያ ሽልንግ ባለፈው ዓመት በ21 በመቶ ገደማ የመጠናከር አዝማሚያ አሳይቷል ሲል አመላክቷል። ይህም የኬንያ ሽልንግ በ2024 የዓለም ምርጥ አፈጻጸም ያለው ገንዘብ አድርጎታል ሲልም ገልጿል። ኢትዮጵያ የብር ከዶላር ጋር ያለው ምንዛሬ እንዲዳከም ማድረጓ ሀገሪቱ ያለባት 28.9 ቢሊዮን ዶላር የውጭ ዕዳ ውስጥ ቢያንስ ግማሽ ያህሉን በአዲስ መልክ ለማስተካከል ከዓለም አቀፍ አበዳሪዎች ጋር ለመደራደር በር ከፍቷል ሲልም ብሉምበርግ በዘገባው አመላክቷል። 3 የትግራይ ተቃዋሚ ፓርቲዎች አዲሱ የክልሉ ጊዜያዊ አስተዳደር ካቢኔ አወቃቀር አሳታፊ አይደለም ሲሉ ትችት ሰነዘሩ። አዲሱ የትግራይ ክልል ጊዜያዊ አስተዳደር በቅርቡ ያቋቋመው ካቢኔ ለአንድ ቡድን እያደላ ነው በማለት እንደማይቀበሉት በክልሉ የሚንቀሳቀሱ 3 ተቃዋሚ ፓርቲዎች አስታውቀዋል። በትግራይ ክልል በ3 የተከፈሉ የታጣቂ ኃይሎች በሚያደርጉት እንቅስቃሴ ሳቢያ የእርስ በርስ ጦርነት ሊነሳ የሚችልበት እድል እንዳለም ፓርቲዎቹ ስጋታቸውን ገልጸዋል። ይህንን አቋማቸውንና ስጋታቸውን ረቡዕ ሚያዝያ 15 ቀን 2017 ዓ.ም በጋራ በሰጡት ጋዜጣዊ መግለጫ ላይ የገለጹት አረና ትግራይ ለዲሞክራሲና ለሉዓላዊነት አረና፣ ውድብ ናጽናት ትግራይ ውናትና የብሔራዊ ባይቶ አባይ ትግራይ ባይቶና የተባሉት ፓርቲዎች ናቸው። 3ቱ ፓርቲዎች የተጋሩ ብሔራዊ ደህንነት ቃል ኪዳን የተሰኘ ጥምረት አቋቁመው ሲንቀሳቀሱ የቆዩ መሆናቸው ይታወሳል። የፓርቲዎቹ መግለጫ በዋናነት ያተኮረው በሌተናል ጀነራል ታደሰ ወረደ የሚመራው አዲሱ የትግራይ ጊዜያዊ አስተዳደር ባዋቀረው ካቢኔ ላይ ነው። ሌተናል ጀነራል ታደሰ የትግራይ ክልል ጊዜያዊ አስተዳደርን የመምራት ስልጣን ከአቶ ጌታቸው ረዳ የተረከቡት ከ2 ሳምንት በፊት መጋቢት 30 ቀን በጠቅላይ ሚኒስትር ጽህፈት ቤት በተካሄደ ስነ ስርዓት ነበር። አረና ውናትና ባይቶና በመግለጫቸው ሌተናል ጀነራል ታደሰን ጨምሮ በክልሉ የነበረው ጊዜያዊ አስተዳደር በኃይል እንዲገለል ላደረጉት አካላት ሹመት መስጠቱ ተቀባይነት የለውም ብለዋል። በስልጣን ርክክብ ስነ ስርዓቱ ላይ የትግራይ ክልል ጊዜያዊ አስተዳደር አቃፊና አሳታፊ ይሆናል ቢባልም አዲሱ ካቢኔ ሲዋቀር ግን ቃል ከተገባው የተቃረነ እንደሆነ ፓርቲዎቹ ገልጸዋል። ይህ በእንዲህ እንዳለ በአሁኑ ወቅት በትግራይ ጊዜያዊ አስተዳደር ብቸኛ የተቃዋሚ የባይቶና ፖለቲካ ፓርቲ የካቢኔ አባል የሆኑት አቶ ታደለ መንግስቱ በፖሊስ ቁጥጥር ስር ውለው በእስር ወደ ፍርድ ቤት እንዲቀርቡ መደረጋቸው እያነጋገረ ይገኛል። የካቢኔ አባሉ አቶ ታደለ የመቀለ ማዕከላዊ ፍርድ ቤት የሚመሩት የመንግስት መስሪያ ቤት እንዲያስፈጽም የሰጠውን ውሳኔ ባለመተግበራቸው ምክንያት
ለ6 ወራት በእስር እንዲቆዩ ቢወሰንባቸውም ከአንድ ቀን እስር በኋላ ተፈተዋል። የህዝባችንን ተጠቃሚነት በተጨባጭ ማረጋገጥ ያስፈልጋል ሲሉ አቶ ሽመልስ አብዲሳ አሳሰቡ። ለ2 ቀናት በአዳማ ከተማ ሲካሄድ የቆየው የኦሮሚያ ክልል መንግስትና የብልጽግና ፓርቲ የክልሉ ቅርንጫፍ ጽህፈት ቤት የ9 ወራት የስራ አፈጻጸም ግምገማ ተጠናቋል። ባለፉት 9 ወራት ህዝቡን ተጠቃሚ ለማድረግ የተለያዩ ኢኒሼቲቮችን በስራ ላይ በማዋል አገልግሎት አሰጣጥን በማሻሻል እና የጋራ ኃይልን በማሰባሰብ ለልማት በማዋል ስኬታማ ስራ መስራቱን የክልሉ ርዕሰ መስተዳድር አቶ ሽመልስ አብዲሳ ገልጸዋል። የህዝቡ የመልማት ፍላጎትና ጥያቄ ከፍተኛ በመሆኑ በአፈጻጸም በተገኘው ስኬት ሳንኩራራ በቀጣይ ለተሻለ ስራ መዘጋጀት ይኖርብናል ሲሉም ተናግረዋል። የህዝባችንን ተጠቃሚነት በተጨባጭ ማረጋገጥ የግድ በመሆኑ በቀሪ የበጀት ዓመቱ ወራት በእቅድ መስራት ይኖርብናል ነው ያሉት ርዕሰ መስተዳድሩ። በዚህ ጊዜ የተያዙት ጉዳዮችን ለማጠናቀቅና ህዝባዊ እርካታን ለማሳደግ መስራት እንዳለበትም በማጠቃለያ መድረኩ ላይ አንስተዋል። አቶ ሽመልስ አብዲሳ በቀጣይ በጀት ዓመት ከዚህኛው በጀት ዓመት የተሻለ የስራ አፈጻጸም እንዲመዘገብ ከፍተኛ ዝግጅት እንዲደረግም አሳስበዋል። በብልጽግና ፓርቲ የክልሉ ቅርንጫፍ ጽህፈት ቤት ኃላፊ ከፍያለው ተፈራ በበኩላቸው የ9 ወራት አፈጻጸም የተሳካ እንደነበር አንስተው ለቀጣይ ስራ በቁርጠኝነት መስራት እንደሚያስፈልግም አጽንኦት ሰጥተዋል። ቀደምቶቻችን ኑሯቸውን ለማሸነፍ ተግተው የድካማቸው ውጤት ፍሬ ሲያፈራ ሰፍረው ለምስጋና ወደ ቤተ እግዚአብሔር ያቀርቡ እንደነበር አባቶቻችንም በትውልድ ርክክብ ተቀብለው ከእምነታቸው ሳያጎድሉ ከገቢያቸው ላይ አስራት በኩራት በማውጣት ትእዛዝ አምላክን በመፈጸም በረከት ማግኘትን እንዳስተማሩን እኛ ደግሞ የዚህ ዓለም ወከባ ሳያዘናጋን በጊዜ መጣበብ ሳንስተጓጎል ከእምነት ከሥርዓታችን ሳንጎድል አስራታችንን በዘመናዊ መንገድ በአቢሲኒያ ባንክ የአስራት በኩራት ልዩ አገልግሎት በኩል በማውጣት ሃይማኖታዊ ግዴታችንን መወጣት ቀጥለናል። እርሶም የአቢሲኒያ ባንክ አስራት በኩራት ልዩ አገልግሎት ተጠቃሚ ይሁኑ። አቢሲኒያ የሁሉም ምርጫ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በአገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን ለሳቱ ያዝናቸው ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከባህር ማዶ ምንጮች ወደ ያዝናቸው ዜናዎቻችን ተሸጋገርን። ህንድ በፓኪስታን ላይ ያነጣጠረ እርምጃ መውሰዷን አስታወቀች። በህንድ በምትተዳደረው ካሽሚር በሚገኝ ሂማሊያን የቱሪስት መስህብ 26 ሰዎች በታጣቂዎች ከተገደሉ ከአንድ ቀን በኋላ ሁለቱን ሀገራት የሚያገናኘው ዋና የድንበር ማቋረጫን መዝጋት፣ የወሳኙ የውሃ መጋራት ስምምነትን ማቋረጥ፣ ዲፕሎማቶችን ከስራ ማባረርና አንዳንድ የፓኪስታን ቪዛ የያዙ ሰዎች በ48 ሰዓታት ውስጥ እንዲወጡ ማዘዟን ህንድ አስታውቃለች። በጥቃቱ ላይ የሀገሪቱን ሚና የካዱ የፓኪስታን ባለስልጣናት ምላሽ ለመስጠት ዛሬ እየተሰባሰቡ መሆናቸውንም ፓኪስታን የውጭ ጉዳይ ሚኒስትሯ ተናግሯል። ህንድ በኢስላማባድ ውስጥ ያሉ ተከታታይነት ያለው ጥቃት በአካባቢው የታጠቁ ቡድኖች ይደግፋሉ በማለት ስትወቅስ፣ ፓኪስታን በበኩሏ ውንጀላውን ስታስተባብል ቆይታለች። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ከዚህ አስነዋሪ ተግባር በስተጀርባ ያሉት ለፍርድ ይቀርባሉም ብለዋል። ህንድ ከ1960 ዓ.ም ጀምሮ በስራ ላይ የነበረውን እና በ10 ዓመታት የጠላትነት ዲፕሎማሲያዊ ግንኙነት የተፈራውን አዲሱን የውሃ ስምምነት እንደምታቋርጥም ተናግራለች። በመጨረሻም
ቻይና ከአሜሪካ ለመግዛት ያዘዘቻቸውን የቦይንግ አውሮፕላኖች እንዲመለሱ ትዕዛዝ ሰጠች። ቻይና በፕሬዝዳንት ትራምፕ ለተጣለባት ከፍተኛ ታሪፍ አጸፋ ከቦይንግ ለመግዛት አዘዛቸው የነበረውን አውሮፕላኖች እንዲመለሱ ማድረጓን የአሜሪካው አውሮፕላን አምራች የቦይንግ ኃላፊ አስታውቀዋል። በሁለቱ ሀገራት መካከል የንግድ ውዝግብ መባባሱን ተከትሎ ለቻይና ተልከው የነበሩ ሁለት የቦይንግ አውሮፕላኖች የተመለሱ ሲሆን ሌላ ሶስተኛ አውሮፕላን እንደሚከተል የቦይንግ ዋና ስራ አስፈጻሚ ኬሊ አርትበርግ ተናግረዋል። የግዙፉ አውሮፕላን አምራች ኃላፊ ለሲኤንቢሲ እንደተናገሩት በዚህ ዓመት 50 አውሮፕላኖች ለቻይና ለመሸጥ ታቅዶ የነበረ ሲሆን ገዢዎቹ ግን አውሮፕላኖቹን ለመቀበል ፍላጎት እንደሌላቸው አሳይተዋል። በፕሬዝዳንት ትራምፕ ትዕዛዝ አሜሪካ በቻይና ምርቶች ላይ የ145 በመቶ ታሪፍ መጣሏን ተከትሎ ቻይና ወደ ሀገሯ በሚገቡ የአሜሪካ ምርቶች ላይ 125 በመቶ ታክስን ጥላለች። የቻይና የአጸፋ ምላሽ ያሰጋቸው ትራምፕ ባለፈው ማክሰኞ በጽህፈት ቤታቸው በሰጡት መግለጫቸው ከቻይና ጋር ያለውን የንግድ ግንኙነት እንደሚሻሻል ተስፋቸውን ገልጸው የተጣለው ታሪፍ በከፍተኛ ደረጃ እንደሚቀንስ፣ ነገር ግን ዜሮ እንደማይሆን ተናግረዋል። ነገር ግን የቦይንግ ስራ አስፈጻሚ ቻይና በተጣለባት ታሪፍ ምክንያት ያዘዘቻቸውን አውሮፕላኖች መቀበል አቁማለች ሲሉ የትራምፕ ውሳኔ ያስከተለውን ውጤት ገልጸዋል። ቦይንግ ከአሜሪካ ውጭ ላሉ ገበያዎች 70 በመቶ የሚሆኑትን የንግድ አውሮፕላኖች በማቅረብ በሀገሪቱ ከፍተኛውን ምርት ለውጭ ገበያ የሚያቀርብ ተቋም ነው። ለአውሮፕላኖቹ ከፍተኛ የገበያ ፍላጎት መኖሩን የገለጸው ቦይንግ ተገንብተው ለገበያ ዝግጁ የሆኑትን ቻይና አልቀበልም ያለቻቸውን 41 አውሮፕላኖች ለሌሎች አየር መንገዶች ለመሸጥ የሚያስችለውን አማራጭ እየገመገመ መሆኑንም ዋና ስራ አስፈጻሚው ገልጸዋል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን ለሳቱ ያዝናቸው አጫጭር የሀገር ውስጥና የባህር ማዶ ዜናዎቻችን በዚሁ አበቁ። ከሳቱ ዜናዎች ጋር ማርቆስ ጎዴቦ ከመላው የስቱዲዮና የቴክኒክ ክፍል ባልደረቦቻችን ጋር በጋራ በመሆን ቆይታ አደረግን። መልካም ቀን።